መገናኛ ላይ እንገናኝ። ቴምሮች ነን። መገናኛ የካ ክፍለ ከተማ ጀርባ ላይ አዲስ ሳይት ይዘንላችሁ መጥተናል። ከባለ 1 መኝታ 60 ካሬ ጀምሮ እስከ ባለ 3 መኝታ 145 ካሬ አማራጮች በልዩ አከፋፈል በ40/60 60%ቱን ቁልፉን ስናስረክቦ ይከፍሉናል። በ20/80 80%ቱን በ15 ዙር በግንባታ ሂደት ይከፍሉናል። 100% ለሚከፍሉ ደንበኞቻችን የ35% ልዩ ቅናሽ እናደርግሎታለን። በማስታወቂያ ዋጋ የቀረበ ትልቅ ዕድል ስለሆነ እንዳያመልጦ። ብልሆች ዛሬን ይጠቀማሉ። ለበለጠ መረጃ በ0960 62 88 88 ቴምር ፕሮፐርቲስ የህልሞ ማረፊያ። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ኔቶ ከኢራን ከተሰነዘረው ስጋት አንጻር አባል ሀገራቱን ለመጠበቅ ዝግጁ መሆኑን አስታወቅም። ኢራን ለፋርስ ባህረ ሰላጤ ሀገራት ለአሜሪካ ኃይሎች እርዳታ እንዳያደርጉ ማስጠንቀቂያ መስጠቷ ታውቋል። በኬንያ በደረሰ የሄሊኮፕተር አደጋ የውጭ ሀገር ቱሪስቶችን ጨምሮ 7 ሰዎች ህይወታቸው እንዳለፈ ታወቀ። ኢራን አዲስ ጦርነት ከተነሳ የበለጠ አጥፊ የሆኑ መሳሪያዎቿን እንደምትጠቀም አስጠነቀቀች። ፕሬዚዳንት ትራምፕ ኢራንን ለሚደግፉ ማናቸውም ሀገራት የኢኮኖሚ መዘዝ እንደሚገጥማቸው አስጠንቅቀዋል። እነዚህና ሌሎች ጉዳዮችን ጨምረን በዝርዝር እናስደምጣቸዋለን። አብራችሁን ቆዩ። ኢራን ለፋርስ ባህረ ሰላጤ ሀገራት ለአሜሪካ ኃይሎች እርዳታ እንዳያደርጉ ማስጠንቀቂያ ሰጥታለች። የኢራን የጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል አሊ አብዱላሂ ዛሬ ረቡዕ በፋርስ ባህረ ሰላጤ ደቡባዊ የባህር ዳርቻ ለሚገኙ ሀገራት ለአሜሪካ ወታደራዊ ኃይሎች ምንም አይነት ድጋፍ እንዳይሰጡ ሲሉ ማስጠንቅቀዋል። ቴህራን በቀጠናው በሚገኙ የአሜሪካ የጦር ሰፈሮች ውስጥ የሚደረጉ ወታደራዊ እንቅስቃሴዎችን በቅርበት እየተከታተለች መሆኑንም አስታውቋል። ጀነራል አብዱላሂ ግዛታቸውን ለኢራን ተቃራኒ ወታደራዊ እርምጃ አሜሪካ እንድትጠቀምበት እንደማይፈቅዱም በይፋ ያወጁ የባህረ ሰላጤው ሀገራት ቴህራን በቀጠናው የሚከሰቱ እውነቶችን በሙሉ በቅርበት እየተከታተለች መሆኗን መገንዘብ አለባቸውም ብለዋል። አብዱላሂ በኤክስ ገጻቸው ላይ ባሰፈሩት መልእክት ከኛ እይታ የተሰወረ ምንም ነገር እንደሌለም ማወቅም ይኖርባቸዋል ብለዋል። በተጨማሪም በቀጠናው በሚገኙ ወታደራዊ ሰፈሮች ውስጥ በርካታ ቁጥር ያላቸው የአሜሪካ የጦር አውሮፕላኖች መገኘታቸው የአስተናጋጅ ሀገራቱ እውቅና ሳይኖረው ሊከናወን ይችላል ወይ ሲሉም ጠይቀዋል። በተለይም በቀጠናው የቆሙትን ነዳጅ ጫኝ አውሮፕላኖች አንስተው ይህንን ያህል በርካታ የጦር አውሮፕላኖች በተለይም ነዳጅ ጫኝ አውሮፕላኖች የአስተናጋጅ ሀገራቱ እውቅና ሳይኖራቸው በቀጠናው ላይ ሰፍረዋል ብለው ማሰብ አያሳምነንም ብለዋል። ለባህረ ሰላጤው ሀገራት ቀጥተኛ ማስጠንቀቂያ የሰጡት አብዱላሂ ለአሜሪካ ኃይሎች የሚደረግ ማንኛውንም ድጋፍ ቴህራን በኢራን ላይ በሚደረገው የአሜሪካ ወታደራዊ ዘመቻ ላይ እንደ መካፈል ልትቆጥረው ትችላለችም ብለዋል። ለወራሪው የአሜሪካ ጦር የሚደረግ ማንኛውም እርዳታ ከአሜሪካ ወታደራዊ ኃይሎች ጋር እንደ መተባበርም ይቆጠራል ሲሉ አክሏል። ይህ ማስጠንቀቂያ የመጣው በቴህራንና በዋሽንግተን መካከል ያለው ረጅም ጊዜ የወሰደው ግጭት ቀዝቀዝ ባለበት ወቅት ኢራን በምዕራብ እስያ የሚገኙ የአሜሪካ ወታደራዊ እንቅስቃሴዎችን መከታተሏን በቀጠለችበት በዚህ ጊዜ ነው። የኢራን ባለስልጣናት በቀጠና የሚገኙ ሀገራት ግዛታቸው ወይም ወታደራዊ መሰረተ ልማታቸው ኢራንን ለሚያጠቁ እርምጃዎች እንዳይውልም ተደጋጋሚ ማስጠንቀቂያ ሲሰጡም ሰንብተዋል። አብዱላሂ በቅርቡ በከፍተኛ መሪውና በጦር ኃይሎች ጠቅላይ አዛዥ በሆኑት አያቶላህ ሞጅተባ ካሚኒ የኢራን የጦር ኃይሎች ጠቅላይ ኤታማዦር ሹም ሆነውም ተሾሟል። ነሐሴ 4 ቀን ጠቅላይ መሪው 6 ከፍተኛ አዛዦችን በኢራን የጦር ኃይሎች ጠቅላይ መስሪያ ቤት በእስላማዊ አብዮታዊ ጋርድና በባሲጅ የጸረ መቋቋም ኃይል ውስጥ ለሚገኙ ቁልፍ ቦታዎችም መሾማቸው ይታወቃል። በሌላ በኩል ደግሞ ከኢራን ጋር ያለው ግጭት በቀጠለበት ወቅት አሜሪካ በምዕራብ እስያ የሚገኘውን ወታደራዊ ስምሪቷን እንደገና እየገመገመች እንደሆነ ታውቋል። ዋሽንግተን ፖስት ትላንት ማክሰኞ ጉዳዩን የሚያውቁ 8 ባለስልጣናትን ጠቅሶ ባወጣው ዘገባ ፔንታጎን በቀጠና ያለውን ወታደራዊ ስምሪት እየገመገመ የሚገኝ ሲሆን የጦር ኃይሉን ቁጥር የመቀነስ እድልም አለው። እንደ ዘገባው ከሆነ ግምገማው ገና ወደ መደበኛ ክለሳ ደረጃም አልደረሰም። ሆኖም በቀጠናው የተጎዱ የአሜሪካ ወታደራዊ ሰፈሮች እንደገና መገንባት አለባቸው ወይ፣ ከተገነቡስ በነበረበት መልክ መገንባት አለባቸው የሚሉትን በርካታ ጉዳዮች ይመረምራል ተብሎም ይጠበቃል። ትልቅ ትኩረት ያገኘው ሌላው ጉዳይ ዋሽንግተን ከፋርስ ባህረ ሰላጤ የተወሰኑ ወታደሮችን ማስነሳት አለባት ወይ የሚለው ሲሆን በዚህ ቀጠና የሚገኙ በርካታ የአሜሪካ ወታደራዊ ተቋማት በወራት የኢራን ጥቃቶች ምክንያት ጉዳት እንደደረሰባቸው ተንታኞችም ገልጸዋል። ዋሽንግተን ፖስት እንደዘገበው ይህ ግምገማ የመጣው ፔንታጎን እስከ መስከረም መጨረሻ ድረስ የጦርነቱ ወጪ ወደ 37.5 ቢሊዮን ዶላር ገደማ ሊደርስ ይችላል ብሎ በገመተበት ወቅት ነው። ሆኖም ይህ ግምት በቀጠናው የተጎዱ ወታደራዊ
ወታደራዊ ተቋማትን እንደገና ለመገንባት የሚያስፈልጉትን ተጨማሪ ወጪዎችን አያካትትም ተብሏል። በዲፕሎማሲው በኩል አሜሪካ ከኢራን ጋር የሚደረጉ ድርድር አሁንም ሊቀጥሉ እንደሚችሉ ብታመለክትም ሂደቱ ግን ተስተጓጉሏል። አልጀዚራ እንደዘገበው ፕሬዝዳንት ዶናልድ ትራምፕ ቴህራን ስምምነት ለማድረግ ዝግጁ እስክትሆን ድረስ የተደራዳሪ ቡድናቸው ተጨማሪ ንግግሮችን እንዲያቆምም መመሪያ ሰጥቷል። አንድ የአሜሪካ ባለስልጣን ለጣቢያው እንደተናገሩት ዋሽንግተን ከኢራን ጋር በጎ ውይይቶችን ስታደርግ የቆየች ቢሆንም ትራምፕ ግን ተጨማሪ እርምጃዎችን ከመውሰዳቸው በፊት ለመጠበቅም ወስነዋል። ባለስልጣኑ ከቴህራን ጋር በሚደረገው ዲፕሎማሲያዊ ግንኙነት ላይ በአስተዳደር ውስጥ ልዩነት አለ የሚለውን አስተያየት ውድቅ በማድረግ በእኛ አቀራረብ ላይ ምንም አይነት ግጭት የለም ብለዋል። እነዚህ ሁነቶች በአሜሪካና በኢራን መካከል ያለው ወታደራዊና ዲፕሎማሲያዊ አለመረጋጋት መቀጠሉን የሚያመላክቱም ሆነዋል። በቀጠናው የሚገኙ የባህረ ሰላጤው ሀገራት ከዋሽንግተን ጋር ያላቸውን ግንኙነት በቀጥታ ወደ ግጭቱ የመግባት ስጋት ጋር ለማመጣጠን ከፍተኛ ጫናም እያጋጠማቸው እንደሆነም ተነግሯል። የተባበሩት አረብ ኤምሬትስ ከኢራን ጋር ያላትን የንግድ ግንኙነት ማቆሟን አስታወቀች። የተባበሩት አረብ ኤምሬትስ ከኢራን ጋር ያላትን ሁሉንም አይነት የንግድ እንቅስቃሴዎች፣ የንግድ ልውጦችና የገንዘብ ዝውውሮች ሌላ መግለጫ እስኪሰጥ ድረስ ማግዳለች። አገሪቱ ይህንን እርምጃ የወሰደችው ሁለት ከኢራን የተኮሱ ባላስቲክ ሚሳኤሎች የገልፍ የባህር ላይ ትራፊክን ኢላማ ማድረጋቸውን ካሳወቀች በኋላ እንደሆነ ታውቋል። ዛሬ ረቡዕ በውጭ ጉዳይ ሚኒስቴር ይፋ የሆነው ይህ ውሳኔም በቀጠናው እየተስፋፋ ያለው ወታደራዊ ግጭት በኢራን እና በባህረ ሰላጤው ጎረቤቶቿ መካከል ባለው የኢኮኖሚ ግንኙነት ላይ እየተንጸባረቀ ስለመሆኑ የቅርብ ጊዜ ማሳያ ነው። ይህ እገዳ በቀጠናዊና ዓለም አቀፍ ሰላምና ጸጥታ ላይ ተጽዕኖ ያሳደሩ ለውጦችን ተከትሎ የተወሰነ መሆኑን አቡዳቢ ይፋ አድርጋለች። ከኢራን ተተኮሱ ከተባሉት ሁለት ሚሳኤሎች ውስጥም አንዱ በኤምሬትስ ክልል ውስጥ ባለ የውሃ አካል ላይ የወደቀ ሲሆን ሌላው ደግሞ ከውሃ ክልሏ ውጭ ባለው ውሃ ላይ መውደቁን ሚኒስቴሩ አስታውቋል። ምንም እንኳን ሚሳኤሎቹ መርከብ ባይመቱም በባህር ትራፊክ ላይ ያነጣጠሩ ናቸው ተብሎም ተገምቷል። ኢራን በተባበሩት አረብ ኤምሬትስ የቀረበባትን ክስ ማስተባብላለች። የሀገሪቱ ውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጌ ክሱን መሰረተ ቢስም ብለዋል። ከመልካም ጉርብትና ጋር የሚቃረኑ መሆናቸውንም የገለጹት ቃል አቀባዩ የቀጠናው አገራት በቴህራን ላይ ከሚሰነዘሩ መሰረተ ቢስ ክሶች እንዲቆጠቡ አሳስበዋል። ክስተቱ በሐሰተኛ ባንዲራ የሚደረግ እንቅስቃሴ ሊሆን እንደሚችል በመጥቀስ የቀጠናውን ጸጥታ ለመገምገም የሚደረግ ማንኛውንም ሙከራ በኢራን የተፈረጁ የአሜሪካና የእስራኤልን የተንኮል ድርጊቶች ግምት ውስጥ ማስገባት እንዳለበትም አንስተዋል። ይህ አለመግባባት የተፈጠረው የተባበሩት አረብ ኤምሬቶች በግጭቱና በሆርሙዝ ወሽመጥ በኩል ካለው የመርከብ እንቅስቃሴ መስተጓጎል ጋር የተያዙ ችግሮችን እየተጋፈጠች በምትገኝበት በዚህ ሰዓት ነው። የዩኤኢ የአሁኑ እርምጃ ሁለቱ አገሮች የጠለቀ የኢኮኖሚ ግንኙነት ያላቸው እንደመሆኑ ከዲፕሎማሲያዊ አለመግባባት ያለፈ መዘዝ ሊኖረው እንደሚችልም ተገምቷል። ኔቶ ከኢራን ከተሰነዘረው ስጋት አንጻር አባል ሀገራቱን ለመጠበቅ ዝግጁ መሆኑን ይፋ አደረገም። ኢራን በደቡብ ምስራቅ አውሮፓ የሚገኙ የአሜሪካን ወታደራዊ ይዞታዎች ላይ ጥቃት ልትሰነዝር ትችላለች በሚል የወጡ ዘገባዎችን መሰረት አድርገው የኔቶ ቃል አቀባይ የትኛውንም አይነት ስጋት ለመመከትና አባል ሀገራቱን ለመጠበቅ ዝግጁ መሆኑን አሳውቋል። አንድ የኔቶ ባለስልጣን በሰጡት መግለጫ የመከላከያና የጥቃት መከላከያ አቅም ጠንካራና ውጤታማ ነው ያሉ ሲሆን አክለውም ኔቶ ማንኛውንም ስጋት ለመመከት ዝግጁ ነው ብለዋል። አባል ሀገራቱንም ለመጠበቅ የሚያስፈልገውን ማንኛውንም እርምጃ ሁልጊዜ ይወስዳልም ብለዋል። ኢራን በአውሮፓ የሚገኘውን የአሜሪካን ሀብት ልትመታ ትችላለች የሚሉ ዘገባዎችም መውጣት ጀምረዋል። ኔቶ የአባል ሀገራቱን ደህንነት አደጋ ላይ የሚጥል ማንኛውንም ስጋት ለመመከት ዝግጁ እንደሆነም አስታውቋል። ፋይናንሻል ታይምስ ለኢራን መንግስት ቅርበት ያላቸውን ሁለት ምንጮች ጠቅሶ ዛሬ ባወጣው ዘገባ የኢራን ኃይሎች በደቡብ ምስራቅ አውሮፓ የሚገኙ የአሜሪካ ይዞታዎች ላይ ጥቃት ለማድረስ አቅደውም ነበር። ከነዚህም መካከል ባለፈው ወር የአሜሪካ አውሮፕላኖች ነዳጅ እንዲቀዱ የአየር ጣቢያዋን ለመጠቀም የፈቀደችው ቡልጋሪያም ትገኝበታለች። የኔቶ ባለስልጣኑ ለመገናኛ ብዙሃን በሰጡት መግለጫ የመከላከያና የጥቃት መከላከያ አቅም ጠንካራና ውጤታማ ነው ብለው ኔቶ ማንኛውንም ስጋት ለመመከት ዝግጁ ነው ብለዋል። አባል ሀገራቱንም ለመጠበቅ የሚያስፈልገውን ማንኛውንም እርምጃ ሁልጊዜ ይወስዳል ሲሉ አረጋግጠዋል። ባለስልጣኑ አክለውም በዚህ ዓመት መጀመሪያ ላይ የኔቶ የአየር መከላከያ ስርዓት ከኢራን ተተኩሰው ወደ ቱርክ ያመሩ የባላስቲክ ሚሳኤሎችን በአራት የተለያዩ አጋጣሚ
ተጋጣሚዎች በስኬት መክቷልም ብለዋል። በመጋቢት ወር ቱርክ እንደገለጸችው ከኢራን ተተኩሰው በሀገሯ የአየር ክልል ውስጥ የነበሩ የባላስቲክ ጥቃቶችን በኔቶ የአየርና ሚሳኤል መከላከያ መሳሪያዎች አማካኝነትም በሁለት አጋጣሚዎች ማክሸፏን ማስታወቋም ይታወሳል። ኢራን በበኩሏ በእነዚህ ጥቃቶች እጇ እንደሌለባትም ገልጻለች። በየካቲት ወር መጨረሻ በአሜሪካና በኢራን መካከል በተቀሰቀሰው ግጭት ወቅት በመካከለኛው ምስራቅ የሚገኙ የኔቶ ኃይሎች ጥቃት ደርሶባቸዋል። የኔቶ አባላትን ጨምሮ የአሜሪካ ወታደራዊ ሰፈር የነበረው በባግዳድ የሚገኘው ካምፕ ቪክቶሪ በተደጋጋሚ በድሮን ጥቃት እንደተመታም ይታወሳል። የኢራኑ ዋነኛ ተደራዳሪ ጋሊባፍ በኢራቅ ያደረጉት ጉብኝት በምስራቅ አካባቢ አዲስ ስርዓት ለማጠናከር ያለመ መሆኑን ተናግሯል። የኢራን ፓርላማ አፈ ጉባኤና ከፍተኛ ተደራዳሪ መሐመድ ባጋር ጋሊባፍ ዛሬ ከኢራቅ ባለስልጣናት ጋር ከፍተኛ ውይይት ለማድረግ ባግዳድ የገቡ ሲሆን ጉብኝታቸው ከውጭ ጣልቃ ገብነት ነጻ የሆነ በቀጠናው አዲስ ስርዓት ለመገንባት ያለመ መሆኑን ተናግሯል። ጋሊባፍ ባግዳድ ሲደርሱ በሰጡት ጋዜጣዊ መግለጫ ዛሬ ወደ ኢራቅ ያደረግነው ጉብኝት በቀጠናው አዲስ ስርዓትን ለመመስረትና ያለ ውጭ ሀገራት ተጽዕኖ በሁሉም የቀጠናው ሀገራት መካከል ያለውን ትብብር ለማፋጠን የተደረገ እርምጃ ነው ብለዋል። አክለውም በአዲሱ የቀጠናው ስርዓት የውጭ ሀገራት ጣልቃ ገብነትና የቀጠናው አባል ያልሆኑ አካላት ሚና በፍጥነት እየቀነሰ ነው ብለዋል። የአሜሪካ ኃይሎች ከቀጠናው በጥሩ ሁኔታ ለመውጣት እየሞከሩ ነው ብለዋል። የኢራን የመንግስት መገናኛ ብዙሃን እንደዘገቡት ከሆነ አፈ ጉባኤው ከኢራቁ ፕሬዝዳንት እንዲሁም ከኢኮኖሚና ሌሎች ታዋቂ ግለሰቦች ጋር ከፍተኛ ውይይትም ያደርጋሉ። የፓርላማ አፈ ጉባኤው ንግግራቸውን ያደረጉት በ2020 በአሜሪካ የአየር ጥቃት ባግዳድ ዓለም አቀፍ አውሮፕላን ማረፊያ አቅራቢያም የተገደሉት የቀድሞ የኢራን እስላማዊ አብዮታዊ ዘብ የቁድስ ኃይል አዛዥ የነበሩት ቃሲም ሱሌማኒና የፒኤምሲ ምክትል አዛዥ አቡ ማህዲ አል ሙሃንዲስ መታሰቢያ ስፍራ ላይ ነው ንግግር ያደረጉት። ጋሊባፍ አክለውም የአሜሪካ አሸባሪ መንግስት እንደ ዋና የእኩይ ኃይሎች ማዕከል በመሆን የመቋቋም ግንባርን መስፋፋት ማቆም እንደማይቻል ሲረዳ ሁለቱን የታወቁ መሪዎች እዚህ ስፍራ ላይ ገደለም ብለዋል። እኛ በኢራንና ኢራቅ የነሱን ዓላማቸውን እስክናሳካ ድረስ አናርፍምም ብለዋል። ይህ ጉብኝት የተደረገው የኢራቅ ጠቅላይ ሚኒስትር አሊ አልዛይዲ በሀገሪቱ የሚገኙ ሁሉም ታጣቂ ቡድኖች ብዙዎቹ ከኢራን ጋር ግንኙነት ያላቸው እንደሆኑ ይታወቃሉ፣ መሳሪያቸውን ለመንግስት እንዲያስረክቡ እስከ መስከረም 30 የገደቡበት ወቅት ላይ ነው። እስካሁን ድረስ በርካታ ታጣቂ ቡድኖች መሳሪያቸውን ለማስረክብና በቴህራን ትዕዛዝ እንደሚሰሩ ከሚነገርላቸው ኃይሎች ለመገንጠል የተስማሙ ቢሆንም በአሜሪካና ኢራን ጦርነት ወቅት በኩርድስታን ክልል ለተፈጸሙ በርካታ የድሮን ጥቃቶች ተጠያቂ የሆነው ሄዝቦላ ግን መሳሪያ የማስረክብ ጥሪውን ውድቅም አድርጎታል። የጋሊባፍ ባግዳድ መግባት የተከስተው በኩርድስታን ክልል ጠቅላይ ሚኒስትር ቢሮ ላይ የድሮን ጥቃት ከተፈጸመ ከ2 ቀናት በኋላ ነው። በኬንያ በደረሰ የሄሊኮፕተር አደጋ የውጭ ሀገር ቱሪስቶችን ጨምሮ 7 ሰዎች ህይወታቸው አልፏል ተባለ። ሴንሲ ኮንቱጁና የኤንቢሲ ዩኒቨርሳል ጋዜጠኛ ከሞቱት ሰዎች መካከል ይገኙበታል ተብሏል። በሰሜናዊ ኬንያ ገጠራማ አካባቢ ቱሪስቶችን አየር ላይ በማንሸራሸር ላይ የነበረ ሄሊኮፕተር በመከስከሱ ምክንያት በውስጡ የነበሩት አንድ የኢኳዶር ባለስልጣንና አንድ አሜሪካዊ ጋዜጠኛን ጨምሮ 7 ሰዎች ህይወታቸው አልፏል። የኬንያ ሲቪል አቪዬሽን ባለስልጣን ባወጣው መግለጫ መሰረት ሄሊኮፕተሩ የተከሰከሰው በሳምቡሩ ካውንቲ ከሎይሲምባ ጥበቃ ክልል ወደ ኒሮ አካባቢ በመብረር ላይ ሳለ ረቡዕ ጠዋት ላይ ሲሆን ለአደጋው መንስኤም ምርመራ መጀመሩንም አስታውቋል። ከቅርብ ጊዜ ወዲህ በኬንያ የሄሊኮፕተር አደጋዎች በተደጋጋሚ በመከሰት ላይ ይገኛል። በሄሊኮፕተር ውስጥ 6 ተሳፋሪዎችና አብራሪው እንደነበሩ ባለስልጣናት ተናግሯል። የሳምቡሩ ፖሊስ አዛዥ ለጋዜጠኞች እንደተናገሩት 7ቱም ሰዎች ህይወታቸው ማለፉን ቢያረጋግጡም የማንነት መረጃውን ግን ይፋ አላደረጉም። በኋላ ላይ በዕለቱ የኢኳዶር ትራንስፖርት ሚኒስትር ሮቤርቶ ሉኬ፣ የሀገሪቱ የስለላ ኃላፊ ሚሼል ሴንሲና ባለቤታቸው ስቲፋኒ በአደጋው ህይወታቸውን ካጡት ሰዎች መካከል እንደሚገኙበት አስታውቋል። ሚኒስትር ሉኬ በኤክስ ገጻቸው ላይ ዛሬ ሚሼልና ስቲፋኒ በማለዳ ተለዩን፣ ሀሳቤና ጸሎቴ ከቤተሰቦቻቸው በተለይም ከልጆቻቸውና ከወላጆቻቸው ጋር ነው ሲሉም ጽፏል። እድሜያቸው 42 የነበሩት ሴንሲም በ2024 የኢኳዶር ብሔራዊ የስለላ ማዕከል ኃላፊ ተደርገው የተሾሙ የቀድሞ ባለሀብት ናቸው። አገራቸው በደህንነት ውጥረት ውስጥ በምትገኝበት በዚህ ሰዓት የቀኝ ክንፍ ፕሬዝዳንት ዳንኤል ቅርብ አጋርም ነበሩ። የአሜሪካ የውጭ ጉዳይ ሚኒስቴር ቃል አቀባይ እንደተናገሩት ህይወታቸው ካለፉት መካከል 5ቱ የአሜሪካ ዜጎችም ናቸው። ቃል አቀባዩ አክለውም የአሜሪካ ኤምባሲ ከአካባቢው ባለስልጣናት ጋር ተገናኝቶ አስፈላጊውን የቆንስላ ድጋፍ በማድረግ ላይ ይገኛል። ለተጎጂ ቤተሰቦችና ወዳጆች የተሰማንን ጥልቅ ሐዘን እንገልጻለንም ብለዋል። የአካባቢው መገናኛ ብዙሃን እንደዘገቡት
ሄሊኮፕተሩ የተከሰከሰው ታዋቂ የቱሪስት መዳረሻ በሆነው በኦሎኬት ተራራ ግርጌ በሚገኝ አስቸጋሪ አቀበታማ ስፍራ ላይ ነው። ሌዲ ሎሪ ሄሊኮፕተርስ በተባለ የአካባቢው ኩባንያ ባለቤትነት የተመዘገበው ይህ ሄሊኮፕተር ኤንድ ቢዮንድ ከተባለ የጉዞ ኩባንያ ጋር የመጡ እንግዶችን በማጓጓዝ ላይ እንደነበረም ተነግሯል። ሌዲ ሎሪ ሄሊኮፕተርስ ባወጣው መግለጫ መሰረት ሄሊኮፕተሩ አደጋው ሲደርስበት ልዩ የበረራ አገልግሎት እየሰጠ እንደነበርም ገልጿል። ትሮፒክ ኤር ኬንያ የተባለ የሀገር ውስጥ ድርጅት በበኩሉ በፍለጋና አድን ስራው ላይ እንዲያግዙም 2 ሄሊኮፕተሮችን ወደ ስፍራው መላኩን አስታውቋል። የአቪዬሽን ባለስልጣኑ ሄሊኮፕተሩ ኢሮኮፕተር ኢሲ 130 ቢ4 የተባለ አይነት መሆኑንም ገልጿል። የኬንያ ቀይ መስቀል ማህበር እንደገለጸው የአደጋ ጊዜ ምላሽ ሰጪ ቡድኖቹም የአደጋው ቦታ ለመድረስ ጥረት የሚያደርጉትን የሌሎች መስሪያ ቤቶች ቡድኖችን በመቀላቀል እርዳታ እያደረጉ ይገኛሉም ብሏል። በአደጋው ቦታ ላይ እሳት ገና ባለመጥፋቱ ምክንያት የሬሳ ፍለጋና የማውጣት ስራው እስከ ዛሬ ሐሙስ እንደሚቀጥልም ተናግሯል። ባለፈው የካቲት ወር በምዕራብ ኬንያ ኮረብታማ ቦታ ላይ በደረሰ የሄሊኮፕተር አደጋ ህይወታቸው ካለፈው 6 ሰዎች መካከል አንድ የኬንያ የፓርላማ አባል ይገኙበት እንደነበርም ዴይሊ ኔሽን ጋዜጣ ዘግቧል። ኢራን አዲስ ጦርነት ከተነሳ የበለጠ አጥፊ የሆኑ መሳሪያዎች እንደምትጠቀም አስጠነቀቀች። የእስላማዊ አብዮታዊ ዘብ ኮርፕስ IRGC ቃል አቀባይ ብርጋዴር ጀነራል ሞህሴን ለአሜሪካ ባለስልጣናት በአሜሪካ በኩል ለሚደረግ ማንኛውም አይነት ወታደራዊ ትንኮሳ ማስጠንቀቂያ በመስጠት አዲስ ጦርነት የሚቀሰቀስ ከሆነ ኢራን የበለጠ አጥፊ የሆኑ መሳሪያዎቿን እንደምትጠቀም ተናግሯል። ኢራን ሚሳኤሎቿ ላይ የምትጠቀማቸው ተወንጫፊ አጥፊ አካላት ቀደም ሲል በነበሩ ጦርነቶች ውስጥ ጥቅም ላይ ከዋሉት ይልቅ እጅግ አጥፊዎችም ናቸው። ሌላ ጦርነት የሚጀመር ከሆነ የኢራን መሳሪያዎች በሁሉም ረገድ ሙሉ በሙሉ የተለዩ ይሆናሉም ተብሏል። ቃል አቀባዩ ዋሽንግተን ከእስላማዊ አብዮታዊ ዘብ ኮርፕስ ባለስልጣናት ጋር በሚስጥር ውይይት እያደረገች ነው ሲሉም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያቀረቡትን ጥያቄ አስተባብለው ነበር። ሞሂቢ የትራምፕ የስነ ልቦና ምኞቶች አይረዱትም ያሉ ሲሆን ለፕሬዝዳንቱ ብቸኛው እውነተኛ አማራጭ ሽንፈትን አምኖ መቀበልና በኢራን የተቀመጡትን መስፈርቶች ማሟላት ብቻ እንደሆነም አስምረውበታል። እስራኤል በሶሪያ ውስጥ የቱርክን አደገኛ ድርጊቶችን እንደማትታገስ ካትዝ ለኤርዶጋን ማስጠንቀቂያ ሰጥቷል። የእስራኤል መከላከያ ሚኒስትር እስራኤል ካትዝ ኤርዶጋን ቱርክን በሶሪያ ውስጥ ወደሚገኙ አደገኛ ድርጊቶች እየጎተታት ነው ብለዋል። እስራኤል ማንም አካል ደህንነቷን እንዲያስጋ አትፈቅድም ሲሉም በኤክስ ገጻቸው ላይ አስፍሯል። የመከላከያ ሚኒስትሩ እስራኤል ካትዝ የቱርኩን ፕሬዝዳንት ረሲፕ ጣይብ ኤርዶጋን የእስራኤልን ራሷን የመከላከል ቁርጠኛነት እንዳይፈታተኑ ሐሙስ ዕለት ያስጠነቀቁ ሲሆን የቱርኩን መሪ ሀገራቸውን በሶሪያ ውስጥ ወደሚገኙ አደገኛ ድርጊቶች እየጎተቱ ነው ሲሉም ከሷቸዋል። ኤርዶጋን ቱርክን በሶሪያ ውስጥ ወደሚገኙ አደገኛ ድርጊቶች እየጎተታት ነው፣ እስራኤል ማንም አካል ደህንነቷን እንዲያሰጋ አትፈቅድም ብለዋል። ኤርዶጋን የእስራኤልን ራሷን የመከላከል ቁርጠኝነት ከመፈታተን ይልቅ በቱርክ ፓርላማ ውስጥ በእስራኤል ላይ ባዶና መሬት የማይነኩ ንግግሮችን ማድረጉን ቢቀጥል ይሻለዋል ሲሉም ካትስ በኤክስ ገጻቸው ላይ አጋርቷል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ረቡዕ ምሽት እንደተናገሩት የእስራኤል አየር ኃይል በሰሜን ምዕራብ ሶሪያ በሚገኝ የአየር ኃይል ጦር ሰፈር ላይ ጥቃት ማድረሱን አረጋግጧል። ኔታንያሁ ደማስቆ በሁለቱ ሀገራት መካከል ተደርሶ የነበረውን ስምምነት ልጥስ ጫፍ ላይ ደርሳ ነበር ሲሉም ተናግረዋል። እንደ ኔታንያሁ ገለጻ ከሆነ ሶሪያ የቱርክ ወታደሮች ከአሌፖ አቅራቢያ በሚገኝ የአየር ኃይል ጦር ሰፈር ላይ እንዲሰፍሩ የፈቀደች ሲሆን ይህም የእስራኤል አየር ኃይል በሶሪያ አድሊብ ግዛት የሚገኘውን የአቡ አልዳሁር ወታደራዊ የጦር ኃይል ሰፈር ኢላማ ያደረገ የአየር ጥቃት እንዲፈጸም አድርጎታል። እስራኤል እንዲህ ያለው ወታደራዊ ስምሪት በእስራኤል ደህንነት ላይ አደጋ እንደሚያስከትል ለሶሪያ ተደጋጋሚ ማስጠንቀቂያ ሰጥታ ነበር። ሶሪያ ግን እነዚህ ማስጠንቀቂያዎች ለመተው መርጣለች ሲልም የጠቅላይ ሚኒስትሩ መግለጫ አስረድቷል። እስራኤል በደህንነቷ ላይ የሚቃጣውን ማንኛውንም አደጋ አትታገስም፣ እንዲሁም ቀድሞ ወደነበረው ሁኔታ መመለሱን በደስታ ትቀበላለች ብለዋል። ጉዳዩን የሚያውቁ አንድ የመረጃ ምንጭ ለጀሩሳሌም ፖስት እንደተናገሩት እስራኤል በቅርቡ ሶሪያ ወታደራዊ አቅሟን ለመገንባት የምታደርገውን ጥረት በተመለከተ ለአሜሪካ መረጃም አቅርባ ነበር። እነዚህ ጥቃቶች በአረብ ዓለምና በአካባቢው የአሜሪካ መልእክተኛ በሆኑት ቶም ባራክ ዘንድ ውግዘትን አስከትሏል።
ፕሬዝዳንት ትራምፕ ኢራንን ለሚደግፉ ማናቸውም ሀገራት የኢኮኖሚ መዘዝ እንደሚገጥማቸው አስጠነቀቁም። ፕሬዝዳንት ዶናልድ ትራምፕ አሜሪካ ከእስራኤል ጎን በመሆን ከ6 ወራት ገደማ በፊት የጀመረችውን ጦርነት ለመቋጨት በምትፈልግበት በዚህ ሰዓት ለኢራን ማንኛውንም አይነት የህይወት አድን ድጋፍ ለሚሰጡ ሀገሮች የኢኮኖሚ መዘዝ እንደሚገጥማቸው አስጠንቅቋል። ኢራን ከየካቲት ወር በፊት ከዓለም አቀፍ የነዳጅ ንግድ ውስጥ 1/5 ያህሉ የሚያልፍበትን የሆርሙዝ ሰርጥ የማጓጓዝ እንቅስቃሴ ለመገደብ ያላትን አቅም ማሳየቷ ዓለም አቀፍ ገበያዎችን ያስተጓጎለ ሲሆን በፍጥነት የባህረ ሰላጤው ሀገራትን ወደ ጦርነቱ በሳበው በዚህ ግጭት በሺዎች የሚቆጠሩ ሰዎችም ተገድለዋል። አሜሪካና ኢራን በሚያዝያና በሰኔ ግጭቱን ለማስቆም በሚደረገው ሂደት በሆርሙዝ ሰርጥ በኩል የሚደረገውን ነጻ የባህር ማጓጓዝ እንቅስቃሴ ወደ ነበረበት ለመመለስ ያለመ የፊርማ ስምምነት 2 ጊዜ ያደረጉ ቢሆንም እስራኤል ከተኩስ ልውውጡ በብዛት ራሷን ባገለችበት ወቅት እንኳን ሁለቱም ስምምነቶች በፍጥነትም ፈርሰዋል። ትላንት ምሽት በማህበራዊ ሚዲያ ባስተላለፉት መልእክት ትራምፕ በታሪክ ታይቶ የማይታወቅ የኢኮኖሚ ጦርነት እንደሚያደርጉም ቃል የገቡ ቢሆንም ዝርዝር መረጃ ግን አልሰጡም። ኢራን ከ1979 የእስላማዊ አብዮት ጀምሮ ላለፉት 50 ዓመታት ያህል ተከታታይና ከባድ የኢኮኖሚ ማዕቀቦችን ስታስተናግድ የመጣች ሀገር ናት። ፕሬዝዳንት ትራምፕ በመልእክታቸው የፋይናንስ ተቋሞቻቸው፣ ንግዶቻቸው፣ አየር ማረፊያዎቻቸው ወይም የመንግስት አካላቶቻቸው ለኢራን ማንኛውንም አይነት የህይወት አድን ድጋፍ እንዲሰጡ የሚፈቅድ ማንኛውም አገር ራሱ እጅግ ከፍተኛ የኢኮኖሚ መዘዝ ይገጥሟል ሲሉ ተናግረዋል። የኢራን የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ የትራምፕን አስተያየት የርዕስ መቀየሪያ ሲሉ የጠሩት ሲሆን የአሜሪካን ህዝብ ትኩረት የሪከርድ ዕዳና እየጨመረ የመጣውን የወለድ ምጣኔ መጨመር ከአገር ውስጥ የፋይናንስ ችግሮች ለማስወገድ የተደረገ ሙከራ ነው ብለውታል። የአሜሪካ የኢኮኖሚ ሽብርተኝነት የዓለምን ኢኮኖሚና የዓለም ሀገራትን ብሔራዊ ሉዓላዊነት ያሰጋል ሲሉ በኤክስ ገጻቸው ላይ ገልጸዋል። የትራምፕ የማህበራዊ ሚዲያ ዛቻዎች ሁልጊዜ እንደተጻፉት አይፈጸሙም። እንዲሁም የሰላም ንግግሩን ሲያሸማግሉ የቆዩትን የአሜሪካ ወዳጅን የሚያካትት ቢመስልም አሜሪካ በእነዚህ ሀገራት ላይ ምን አይነት የተወሰነ እርምጃ እንደምትወስድ አላብራሩም፣ ሀገራቱንም በስም አልጠሩም ተብሏል። ማክሰኞ ዕለት ትልቅ የአሜሪካ ወታደራዊ ጦር ሰፈር የምታስተናግደው የተባበሩት አረብ ኤምሬቶች ከኢራን የተተኮሱና ባህር ውስጥ የወደቁ 2 ሚሳኤሎች መገኘታቸውን የመከላከያ ሚኒስትሯ ካስታወቀ በኋላ ከኢራን ጋር የምታደርገውን ማንኛውንም የንግድ እንቅስቃሴ፣ የንግድ ልውውጥና የፋይናንስ እንቅስቃሴ ማገዷን ገልጻለች። የክሊፐር የትንተና መረጃ ድርጅት የ2025 መረጃ እንደሚያሳየው ቻይና ከኢራን በባህር ከሚላከው ነዳጅ ውስጥ ከ80 በመቶ በላይ የምትገዛ ቢሆንም አሜሪካ ከቤጂንግ ጋር ተጨማሪ የኢኮኖሚ ጦርነት ውስጥ ልትገባ ትችላለችም ተብሏል። የኢራን የበላይ መሪ አማካሪ የሆኑት መሐመድ ሞክበር ማክሰኞ ዕለት እንደተናገሩት ኢራን ከአሜሪካ ጋር ለንግግር ክፍት እንደሆነች፣ ነገር ግን ድርድሩ እጅ ከመስጠት ጋር የተገናኘ አይደለም ብለዋል። ወታደራዊ ጫናና ማዕቀብ የኢራንን ቁርጠኝነት አይሰብሩትም ሲሉም ተናግረዋል። ማክሰኞ ዕለት ፕሬዝዳንት ትራምፕ ከኢራን ጋር ምንም አይነት ንግግር እየተደረገ እንዳልሆነ መግለጻቸው ይታወቃል። ከአንድ ቀን በፊት አማቻቸውና ልዩ መልእክተኛቸው ጃሬድ ኩሽነር ንግግሮች አሁንም በጥሩ ሁኔታ ላይ እንዳሉና ምናልባትም ከምን ጊዜውም በላይ ጠንካራ እንደሆኑ በመናገር ተስፋ ሰጪ መሆኑን መግለጻቸው ይታወሳል። ትራምፕ የኢራንን ከፍተኛ የበለጸገ ዩራኒየም ክምችት ለመያዝም ይፈልጋሉ። እንዲሁም እንደ አውሮፓውያን አቆጣጠር በ2018 አሜሪካን በአንድ ወገን ውስጥ ካወጡት ስምምነት የኢራንን የኒውክሌር ኃይልና የምርምር ፕሮግራሞች የሚገድብ አዲስና የበለጠ ጥብቅ ስምምነት ይፈልጋሉ። የኒውክሌር መሳሪያዎች እንዳይስፋፋ የሚከለክለውን ውል የፈረመችው ኢራን ላለፉት አስርታት የኒውክሌር ፕሮግራሟ ለሰላማዊ ዓላማ ብቻ እንደሆነም ስትናገር ትደመጣለች። ሩሲያ በሚሳኤልና በድሮን ጥቃት የ16 ሰዎችን ሕይወት ቀጥፋለች ተባለ። ሩሲያ በዩክሬን መዲና ኪቭና በአካባቢው በሚገኙ ስፍራዎች ላይ ለሰዓታት የቆየ የሚሳኤልና የድሮን መዓት በማዝነብ ቢያንስ 16 ሰዎችን ገድላለችም ተብሏል። የሞስኮ ጦር በቅርብ ወራት ውስጥ በኪቭ ላይ የሚያደርሰውን የባላስቲክ ሚሳኤል ጥቃት አጠናክሮ ቀጥሎበታል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ አገራት ተጨማሪ የፓትሪዮት መከላከያዎቻቸውን እንዲልኩላቸው ቢማጸኑም እስካሁን ይህ ነው የሚባል ድጋፍ አላገኙም። አሜሪካም ከኢራን ጋር በገባችበት ጦርነት ምክንያት የፓትሪዮት የአየር መከላከያ ስርዓት መስጠት አልቻለችም። የዩክሬን አየር ኃይል እንዳስታወቀው የሩሲያው የምሽት ጥቃት በአየር መከላከያው ላይ ተጨማሪ ጫና የፈጠሩ ክሩዝ ሚሳኤሎችንና በፍጥነት የሚበሩ የጀት ሞተር ያላቸው ድሮኖችን ያካተተ ነበር። ዋናው የጥቃቱ ኢላማ ኪቭ ብትሆንም በሀገሪቱ በሚገኙ 28 ቦታዎች ላይ ጥቃቶች መመዝገባቸውን የአየር ኃይሉ አስታውቋል። የአደጋ ጊዜ አገልግሎቶች
ጥቃቶች በመዲናዋ 15 ሰዎች መሞታቸውንና በሰፊው የኪቭ ክልል ደግሞ አንድ ተጨማሪ ሰው ሕይወቱን ማለፉን ገልጿል። የአየር ድብደባ ማስጠንቀቂያው እስከ ንጋት ድረስ በዘለቀበት በዚህ ጥቃት ወደ 40 የሚጠጉ ሰዎች መቁሰላቸውንም ፕሬዝዳንቱ አስታውቋል። ዘለንስኪ በማህበራዊ ሚዲያ ገጻቸው ላይ ይህ ከፍተኛ ጥቃት ነበር ካሉ በኋላ ሩሲያ በሲቪል መሰረተ ልማቶች ላይ በተቻለ ፍጥነት ከፍተኛ ጉዳት ለማድረስ በማለም ልዩ ልዩ የባላስቲክ ሚሳኤሎችን፣ ክሩዝ ሚሳኤሎችና ድሮኖችን በማቀናጀት ለረጅም ጊዜ ስትዘጋጅበት የቆየችው ነው ሲሉም አክለዋል። ነገር ግን የሩሲያ መከላከያ ሚኒስቴር በበኩሉ ጥቃቱ የዩክሬንን ፍላሚንጎ ክሩዝ ሚሳኤል ክፍሎችን የሚያመርተውን የኪቭ ኢንዱስትሪ ግቢ የመታ እንደነበር ገልጿል። በተጨማሪም የድሮን ማምረቻና ማከማቻ ቦታዎች፣ የጦር መሳሪያዎች ዲፖና የሎጂስቲክስ ማዕከል መመታታቸውን ይፋ አድርጓል። ዩክሬን በነዳጅ ማደያዎችና በሌሎች መሰረተ ልማቶች ላይ የረጅም ርቀት የድሮን ጥቃቶችን በመሰንዘርም ጦርነቱን ወደ ሩሲያ ግዛት ለማሸጋገር በመጣር ላይ ትገኛለች። የሩሲያ መከላከያ ሚኒስቴር ዛሬ ጠዋት ባወጣው መግለጫ የአየር መከላከያ ሰራዊቱ በሩሲያ ክልሎች በተቀላቀለችው ክሪሚያ፣ በጥቁር ባህርና በአዞቭ ባህር ላይ ሌሊቱን ሙሉ 726 የዩክሬን ድሮኖችን መትቶ መጣሉን ይፋ አድርጓል። ይህም ጦርነቱ ከተጀመረ ወዲህ ዩክሬን ካካሄደችው ትልልቅ የአየር ጥቃቶች አንዱ ነው ተብሏል። የአሜሪካ ብሔራዊ ዕዳ ከ40 ትሪሊዮን ዶላር ማለፉ ተነገረ። የአሜሪካ ብሔራዊ ዕዳ በ10 ዓመት ውስጥ በእጥፍ ጨምሮ ከ40 ትሪሊዮን ዶላር በላይ መድረሱን የአገሪቱ ግምጃ ቤት መረጃ አመላክቷል። ይህም በዶናልድ ትራምፕ እንዲሁም በጆ ባይደን አስተዳደር ወቅትም አገሪቱ ለዓመታት ከፍተኛ ገንዘብ እንዳወጣችና የወለድ ክፍያ መጠን እንደጨመረ እንደሚያሳይም ተነግሯል። በአውሮፓውያኑ 2016 ብሔራዊ ዕዳ ከ20 ትሪሊዮን ዶላር በታች ነበር ተብሏል። ለምክር ቤት የበጀትና ምጣኔ ሀብት መረጃ የሚያቀርበው የፌዴራል ተቋም የሆነው ኮንግሬሽናል በጀት ቢሮ ባወጣው መረጃ መሰረት በአውሮፓውያኑ 2026 መጨረሻ የአገሪቱ አጠቃላይ ብድር 39.6 ትሪሊዮን ዶላር ይደርሳል። የአገሪቱ ብሔራዊ ዕዳ ከተጠበቀው በላይ በከፍተኛ መጠን መጨመሩ የመንግስት ብድር እያደገ መምጣቱ አሳሳቢ መሆኑን እንደሚያሳይም ቢቢሲ ዘግቧል። የአሜሪካ ብሔራዊ ዕዳ አሁን 41.1 ትሪሊዮን ዶላር እንደደረሰና በ2036 ወደ 64 ትሪሊዮን ዶላር እንደሚጠጋ ተገምቷል። የፌዴራል መንግስቱ የበጀት ጉድለትን ለመሸፈን በርካታ ገንዘብ ሲያወጣ ሸማቾች በዋጋ ንረትና በከፍተኛ ወለድ እየተፈተኑ ነው ተብሏል። ይህ ይፋ የተደረገው ብሔራዊ ዕዳ አጠቃላይ የቦንድ ዕዳን እንዲሁም በሁለቱ ፕሬዝዳንቶች የስልጣን ዘመን የነበሩ ብድሮችን የሚያጠቃልል እንደሆነ ተገልጿል። በዚህ ሳምንት ማክሰኞ ዕለት ያለፉት 30 ዓመታት የቦንድ ወለድ 5.34 ከመቶ ደርሷል። ይህም በ20 ዓመታት ውስጥ ከፍተኛው እንደሆነ ተነግሯል። የወለድ መጠኑ የአሜሪካ መንግስት ተቋማትና ሸማቾች ብድር ለመውሰድ የሚከፍሉትን ገንዘብ የሚያሳይ ሲሆን የመኖሪያ ቤት፣ የመኪና እንዲሁም የክሬዲት ካርድ ክፍያ ላይ ጫናም ያሳድራል። ከአሜሪካና ኢራን ጦርነት ጋር በተያያዘ የነዳጅ ዋጋ መጨመሩና ባለሀብቶች በዋጋ ንረት ምክንያት የገጠማቸው ስጋት ከቦንድ ሽያጭ የሚገኝ ትርፍ ላይ ተጽዕኖ አሳድሯል። መንግስት እንዲሁም ሰው ሰራሽ አስተውሎት ላይ የሚሰሩ የቴክኖሎጂ ኩባንያዎች የሚወስዱት ከፍተኛ የብድር መጠን ከኢንቨስትመንት የሚገኘው ትርፍ አጠራጣሪ እንዲሆንም አድርጓል። መገናኛ ላይ እንገናኝ። ቴምሮች ነን። መገናኛ የካ ክፍለ ከተማ ጀርባ ላይ አዲስ ሳይት ይዘንላችሁ መጥተናል። ከባለ 1 መኝታ 60 ካሬ ጀምሮ እስከ ባለ 3 መኝታ 145 ካሬ አማራጮች በልዩ አከፋፈል በ40/60 60%ቱን ቁልፉን ስናስረክቦ ይከፍሉናል። በ20/80 80%ቱን በ15 ዙር በግንባታ ሂደት ይከፍሉናል። 100% ለሚከፍሉ ደንበኞቻችን የ35% ልዩ ቅናሽ እናደርግሎታለን። በማስታወቂያ ዋጋ የቀረበ ትልቅ ዕድል ስለሆነ እንዳያመልጦ። ብልሆች ዛሬን ይጠቀማሉ። ለበለጠ መረጃ በ0960 62 88 88 ቴምር ፕሮፐርቲስ የህልሞ ማረፊያ